ሂዊ እንግዲህ ከባድ ወጥመድ ውስጥ ገብታለች ማለት ነው። አሁን ገና ነው ያለቀላት። ምክንያቱም ሳሚ ጋራ ፍቅር ሲያጫወታቸው ሳሩን በመስኮት አየቻቸው ማለት ነው። ያው ሳሚ እጀሽ ልጥፋ ምናምን እያለ ነበረ። ከዛም ፍቅሩን እንግዲህ ቦታ አግኝቶ መግለጽ ስላልቻለ በወረቀት ጽፎ ሰጣት ማለት ነው። እሷ ልብስ እያጠበች እያለ ከኪሴ ውስጥ ወረቀት አላገኘሽም እንደዚላት የምን ወረቀት ስትለው ኪሱ እንዳብሶ ከኪሱ ውስጥ አወጣና ይኸውና ብሎ ሰጣት ማለት ነው። ምንድን ነው ስትለው አንብቤው አላት። ስታየው እንግዲህ ፍቅሩን የሚገልጽበት ነበረ። አንተ ምን አይነት ባለጌ ሰው ነክ፣ ማስጨንቅ ነገር ያስጨንቀሃል ምናምን ብላ እንዴ ያኔ እኮ ፍቅሬን ስገልጽልሽ በደብዳቤ ነበረ የሰጠውሽ ስላት ያኔማ ሚስት እንዳለ አላውቅም ነበረ ይርከሲ ምናምን ብላ እንግዲህ ከዛ ውሃ ነው ላክ ላይ መደፋብ ብላ ውሃ ደፋችበት። ከዛ ሳሮን ይሄንን ሁሉ ጉድ ሰማች ማለት ነው። ህይወት አሁን ነው የምገልሽ፣ አንቺን በተውሽ እግዚአብሔር ይቅር አይለኝም ብላለች ማለት ነው። ትገላታለች ብዬ አስባለሁ። እኔ አላቅም። ሂዊ ከዛ ቤት ቶሎ ብለሽ ማምለጥ አለብሽ። እንግዲህ ሳሮን ምን እንደ መጮህም እንደ ማልቀስም አደረጋት ማለት ነው። ያየችውን ማመን አንቅቷታል። እስከ ዛሬ ምንም የምታውቀው ጉዳይ የለም። እንግዲህ ከሳሚ ልጅ እንዳላትም ሳታውቃት አትቀርም ማለት ነው። እሷ እንደሆነ ተንኮላ ያው ባለፈም ልታስወግዳት ነበረ። እንግዲህ እንትና ማነው ይሄ ዳዊት የታገተ ጊዜ ማለት ነው። ሂጂና ለሂሩት የእንቅልፍ መድኃኒት ሰጥታት ሂሩት እንድትተኛ ያደረገቻትና የተሳሳተ ቦታ ልታሳግታት ላከቻት። እኔ በዚህ በኩል ሄዳለሁ፣ አንቺ በዚህ በኩል ሂጂ አላቻት። ከዛ እንግዲህ ሂሩት ማናት ሂውዬ ስትበር ስትሄድ ሳሚን ያገኘችው መንገድ ላይ። ሳሚ አንቆ መለሳት ማለት ነው። አውቃ ነው የተሳሳተ ቦታ ነው የላከችሽ፣ አንቺ ህይወትሽ አደጋ ላይ ነው አሰሚም እንዴ እያለ በግድ እያመነጫጨቀ መለሳት። ከዛ ሳሮን ተናደደች። በር ላይ ቆማ እያየቻቸው ነበረ። ለምን ተመለስ ስትላት አይ ሳሚ እኮ ተመለሰ፣ የምትሄጂበት ቦታ ጥሩ አይደለም፣ በህይወትሽ አንድ ነገር ልትሰሪ ነበር ጥሩ ነገር፣ በቃ እሱንም መስራት አልቻልሽም፣ የተረገምሽ ምናምን አለቻት። እና ያው ሂዊ ወደ ውስጥ ገባች። ሳሮንም በተመሳሳይ ቦታ ላይ ያው ዳዊት የታገተበት ቦታ ላይ ነበረች ማለት ነው። ዳዊት መታገቱን ታውቃለች፣ የእሷ እጅ አለበት ማለት ነው። አሁን ላይ ግን ሂሩት ተስፋ ቆረጠች። በእውነት ሂሩት ተስፋ ቆርጣለች። ምክንያቱም ሂዊን ይቅርታ እየጠየቀቻት ነው። ይቅርታ የምትጠይቅበት ደግሞ ብዙ ምክንያት አላት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት አድርጉልኝ አበረታቱኝ ማለት ነው። እንግዲህ ሂዊ አሁን ትልቅ ችግር ውስጥ ገብታለች እውነት ለመናገር ማለት ነው። እንዴትስ እንደምን አድርጋ ከዛ ውስጥ እንደምታመልጥ አላውቅም። ሳሮን አሁን ነው ሲታደርጋ የምትገላት ማለት ነው። እና ሁሉንም ነገር አውቃለች ሳሮን። ሂዊ የባሏ ፍቅረኛ መሆኗንም ታወቀች ማለት ነው። እንግዲህ ትልቅ ወጥመድ ውስጥ ገብታለች ማለት ነው። እንግዲህ ሂሩት እስካሁን ስትታገል ቆይታ አሁን ላይ ግን ተስፋ እየቆረጠች ነው። ከሳሮን ስልክ ላይ ስልክ ቁጥር ይሁን እኔ ቪዲዮ ይሁን ወስዳ ነበረ። ሳሮን ደግሞ አይታት እንግዲህ ሂዊ ማናት ሂሩት ያንን ቁጥር ለሰው ልሰጥ ስትሄድ ሳሮን ከሌላ ሰው ከኋላ አስከትላ ስልኩን ተቀብሎ ያንን ነገር ድሌት እንዲያደርግ አደረገችው ማለት ነው። ከዛም እየሮጠች ስታመልጥ ሰላም እብዷ መጣችና የሆነ ቅጠል አስነክታው ስልኳን ተቀበለችላት ማለት ነው። ብቻ ከባድ ነው። ጸጸት ውስጥም እልህ ውስጥም ገብታለች አሁን ላይ ማለት ነው ሂሩት። ምክንያቱም ሂዊ በጣም ይቅርታ ብዙ ነገር እንትን ብያለሁኝ እና ይቅርታ በቃ ልልሽ የምችለው ይቅርታ ብቻ ነው አሁን ላይ። ብቻ አንቺ ይቅር በይኝ፣ ብዙ ነገር አጥፍቻለሁኝ የሚሆን መስሎኝ ምናምን እያለች እንግዲህ በጣም ተስፋ የመቁረጥ አይነት ስሜት እየታየባት ነው ማለት ነው ሂሩት። ምክንያቱም ሳሮን ያንን ቪዲዮ ስላስጠፋችው ደስ አላት። ምን ነው የተናደድሽ ትመስያለሽ ስትላት አይ አልተናደድኩም እንዴ አንቺ ደግሞ በተቃራኒው ደስ ያለሽ ትመስያለሽ፣ ግን ፊትሽ በጣም ነው የሚያስፈራው፣ ገና ነው ትክክለኛው ፊቴን አላየሽውም፣ የንዴት ፊቴን ገና ታይዋለሽ ምናምን አለቻት ማለት ነው። እንዴ እየዛትሽብኝ ባልሆነ እኔ እኮ ታላቅሽ ነኝ ምናምን አለቻት አደል ምናምን አለች ማለት ነው። እንግዲህ ሳሚ ሱቅ መስራት አይፈልግም፣ ሳሮን ደግሞ
ሱቁን እንዲሰራት ሱቁ ለሂሩት ነው። ሂሩት ደግሞ ያንቺን ገንዘብ ምንም አይነት ነገር አልፈልግም ብላታለች ማለት ነው። አሁን ላይ ጸጸት ውስጥ የገባችበት ምክንያት አንደኛ ነገር ዲኤንኤኑን ቀይራ እሷ እህታቸው እንድትሆን አደረገች ማለት ነው። ሂዊ ደግሞ ያው ሂዊ ናት የነሳሮን እህት። ነገር ግን እሷ የምትፈልገው ነገር ስላለ ብቻ ዲኤንኤኑን ቀይራ ራሷ እህታቸው እንድትሆን አስደረገች ማለት ነው። ምክንያቱም እሷ አንደኛ አላማዋ ሳሮንን ለህግ ማቅረብ፣ ወንጀሏን ማጋለጥ፣ ይሄ ነው የእሷ ሀሳብ። ግን አሁን ላይ ግን ተስፋ የመቁረጥ አይነት ስሜት ይታይባታል ፊቷ ላይ እና ብቻ ግራ ተጋብታለች ምን እንደምታደርግ። አሁን ላይ ደርሳ ግን ተስፋ ባትቆርጥ ጥሩ ነው። ምክንያቱም ቶሎ ብሎ ሳሮን ለህግ መቅረብ አለባት እና ደግሞ ባለፈ ጊዜ ፖሊስ የያዛት ጊዜ ጣቢያ ሄዳ አልነበረ? ያንን እንትን በጉቦ ነው ለካ የወጣችው ገንዘብ ከፍላ። ያ ጉቦ የከፈለችበት ወረቀት ደግሞ ትናንትና ለዳዊት ተሰጠው ማለት ነው። እንዴት እንደዚህ ታደርጊያለሽ? እንዴት ነው? ለምንድን ነው? ለምንስ ነው በጉቦ ልትወጪ ቻልሽው? ለምንድን ነው ይሄ ሁሉ ብር የከፈልሽው ስላት ነገሩን አወሳሰበች፣ አዟዟረች እና ይሄ እኮ ያጎታችን ነው የድሮ ያጎታችን እና ያጎታችን ቢሆን የተዘጋ ፋይል እንዴት አሁን ሊከፈት ቻለ ይላታል። እሷ መላ አታጣም አይደለ? እኔ እንደ አዲስ ከፍተውት ሌላ አቃቢ ህግ እንደ አዲስ ከፍቶት ነው ምናምን አለችው። ይሄንን መቼም ላምንሽ አልችልም፣ ግን አደራ እናታችን እንዳትሰማ ይሄን ጉዳይ። ውሸቷን እኮ ነው ውሸቷን ማለት ነው። ፈጣሪ ትዕግስት ውስጥ ግን ሳሮን አንቺ የምትጋለጭበት ቀን ቅርብ ነው የምር። እንደው እንትና ሳሚ ራሱ ጉድሽን ያወጣዋል። ሁሉንም ነገር ያውቃል ሳሚ ሲጀመር ማለት ነውና ብቻ ሄዊን ትገላታለች ብዬ አስባለሁ። ምክንያቱም በጣም የተናደደችው ሳሮን አንቺን ከተውኩሽ እግዚአብሔርም ይቅር አይለኝም፣ አሁን አንቺን ነው መገልሽ ብላታለች ማለት ነው። ላይ ለካ ስትጫወቱብኝ ነበረ እስካሁን እያለች እንግዲህ እብድ ነው የሆነችው ማለት ነው። አላቅም ሄዊ ምን እንደሚከተለው በተኛችበት ነው እንቅመት አደርጋት እውነት ለመናገር ማለት ነው። በጣም የተናደደችውና በጎረስኩ እጄን ተነከስኩ አሉ። ስለዚህ መጀመሪያውኑ ሂሩትና ዳዊት ያሉት ነገር ይሄንን ነበረ መናገር ነበረብሽ። ለምንድን ነው የማትናገሪው? አንቺ ከዳዊት ልጅ ከዚህ ከሳሚ ልጅ እንዳለሽ እያሏት ነበር።